በላ ኦላላ ከስንት ጊዜ በኋላ እንደዛ አይነት ሮማንቲክ ናፍቆን ነበረ። በቃ ወደ ድሮ ማንነታችሁ ተመለሳችሁ። አይ በጣም ደስ ይላል፣ በጣም ደስ ይላል። ግን እኮ ማለት ነው ሀይሚና ብሩክ እንደዚህ ዝም ብዬ ሳያቸው አንዳንዴ ትንሽና ትልቅ ታውቃላችሁ፣ ቤት ውስጥ ያለ ትንሽና ትልቅ ሲደባደቡ ምናምን ታናሻችሁና ታላቃችሁ እየተፎካከሩ ማለት ነው። ትንሿ እልህ ይዟት ምናምን ከሱ ጋር እየተፎካከረች እሱ ደግሞ እየመታት ምናምን ጎተታት። በቃ እንደዛ ነው የሚመስሉት እንጂ እኮ ፍቅረኛሞች ራሱ አይመስሉም። እና እንግዲህ ብሩኬ ዛሬ ያው ይቅርታ እየጠየቃት ነበረ። በነገራችን ላይ የዛሬው ይቅርታ መሆን የነበረበት ከቀለበቱ በፊት ነበረ። ከዛ ይቅርታ ከጠየቃት በኋላ ቀለበት ምናምን ቢሆን ጥሩ ነው እንደው ለዩቲዩብ አይዲያ ብለ ከሆነ እንጂ። እና እንግዲህ ሀይሚን እንደው ምን የጠበቅኩት ሌላ ቤት ምናምን የበፊቱ ቤት የሚያግትበት ቤት አለ አይደል? እዛ ነበር ይወስደዋል ብዬ ያሰብኩት እና ራሱ ክላስ ቆልፎባት ምናምን ነበረ። ዞሮ ዞሮ ኖርማል ላይፋቸውን ጀምረዋል ማለት ነው። ወደ ቤት ነው የወሰደ። ልብሷን አልወሰደችም እንጂ እዛ እንግዲህ ፈታ ዘና እያሉ ነው። አይ ሮማንቲክ ፓርትም ነበረው አይታችሁታል፣ እየተሳሳሙ ምናምን። አይ እንግዲህ በቃ እንኮመኩማለን። ለማንኛውም ሀይሚ በጣም የቆረጠች ትመስላለች። እንደው በጣም ነው እንዲቆረጥሽው ሀይሚዬ። ይቅርታ ላላረግድ ለራሴ ቃል ገብቻለሁ አለች እኮ። ኦ ማይ ጋድ አንዳንዴ ሳቅሽ ራሱ እያመለጠች ነበረ። እና ለማንኛውም ደስ ብሎኛል። በመጀመሪያ ደስ ያለኝ ነገር አብራችሁ ስለመጣችሁ ነው። ሁለተኛ ነገር ደግሞ ይሄን ያክል የከረረ ጸብ የላችሁም። አሁን ላይ ዝም ብላችሁ እንደው ለድራማው ለቪዲዮ ብላችሁ ነው እንጂ የሆነ ተጣልታችሁ አይደለም። እና ሀይሚዬ እንግዲህ አሁንም ቢሆን ተመልሼ እሄዳለሁ እያለች እየዛተች ነው። ብሩኬ ደግሞ በግድሽም ቢሆን እዚህ ተውሻለሁ እያላት ነው። ግን የሆነ ቀን ከቆረጥኩ ከሄድኩ አልመለስም እያለ ነው። ታው ብሩኬ እንዳትሄድ ነግሬሃለሁ። እዩ ደግሞ ከልጇ ጋር ኧረ በስመ አብ አንቺ እዩ ግን ማለት ነው በስመ አብ በጣም እንትን የሆነ ጥሩ ነው፣ አሪፍ ነው፣ አንተ ተስተካክለሻል። ግን ልጅሽን የምር ሁሉ የተሰደብሽባትን ነገር አንዳንዴ የሰው ምላስ ጥሩ አይደለም። እና እቺን እንቦቀቀላ ልጅ ይዛ በቃ በስመ አብ። እና ዩቲዩባም እየታየላት ነው፣ በደንብ እያደገላት ነው። ያው አበረታቷት፣ ሴት እስከሆነች ድረስ አበረታቷት፣ ምንም ማድረግ አይቻልም። በዚህ ከቀጠለች አበረታቷት። ግን እኔ ያ ሁሉ ተንኮል ሰርታ ኧረ በስመ አብ የሚገርም ነው የምር። ሰው ግን ምን አይነት ፍጡር እንደሆነ እኔ በሱ የተረዳሁትና አበረታቷት። አሁን የሚሳደብ ሰው ምናምን የለም። ሀይሚና ብሩክም እንግዲህ ወደ ድሮ ቦታቸው ተመልሰዋል። ግን ሀይሚ እንግዲህ ያው ወደፊት ሌላ ሴት አምጥተህ ቤቴ ውስጥ ለሶስተኛ ብንል እሺ ነው የምትል እያለች ነበረ ብሩክ። ኧረ እንደዛማ አይሆንም ሀይሚ፣ እንደዛማ እንዴት ሆኖ ይሆናል እንዴ? ምን ሆነሻል አንቺ? እሱ እሺ ቢል አንቺ ለምን አገነጭለሽ አጣያትም? ዝም ብለሽ በጥፊ ይዘሽ ማለት ነው እና በካራቴ ከርብተሽ ታያት። የምን አብሮ ማስተኛት ነው? እና ያው ሀይሚን ቢማለቷ ነገሮችን አስተካክሏል። አዎ ወደፊትም ቢሆን ብሩኬ ያው እንግዲህ ተሳስቻለሁ ብሏል። ሰው ተሳስቻለሁ ብሎ ይቅርታ ከጠየቀ ይቅርታውን መቀበል ነው ያለብሽ ሀይሚዬ ደግሞ ማለት ነው። ምክንያቱም ያው ሰው ይሳሳታል። ሰው ሁሉ በፍቅር ላይ የማይሳሳት ሰው የለም። ብሩኬ ደግሞ ድጋሚ እንደዚህ አይነት ስህተት ላለመስራት መጠንቀቅ አለብን። ምንም ቢሆን ለሷ ማማከር ነበረብን። ምንም ነገር ስታረግ ለሷ ማማከር አለብን። ምክንያቱም ይሄ ነገር እሷን ይመለከታል። እዩ እናንተ ቤት ለመኖር ስትወስን ሀይሚ መማከር ነበረብህ መጀመሪያ ማለት ነው። እንዴት ይሄን ነገር ለማስተካከል ፈልጌ ነው የኔ አይደለም ብለህ ብትነግራት አትረዳኝ ብለህ ከመደምደም የሆነ ነግራት ባትረዳ ይሻላል። ግን ደግሞ ሳትነግራት ዝም ብለ በደፈነው ስለሆነ ነው ሀይሚ ራሱ የደበራት። ምክንያቱም ከማይሆን ሰው ጋር እኩል ሁሌ መቆጠር ይደብራል። ከማንኛውም ሰው ጋር ዝም ብሎ ለእናንተ የሆነ ልዩ ቦታ እየታለ ብላችሁ በተለይ እኛ ሴቶች የሆነ ለየት ያለ ቦታ እንዲሰጠን እንፈልጋለን። የሆነ እንደዚህ ምላስ በምላስ ወሬ የሆነ የሚደመጥ ነገር ነው የምንፈልገው እኛ። የሆነ የሚነገር ነገር የሆነ ለብላቤ ሰው ምናምን አይደላችሁ አይደል? እንደዛ ነው ሴቶች በምላስ ነው የሚሸወዱት። እና በቃ ሀይሚ እንዴት ከሷ ጋር ያወዳድረኛል ነው። ምክንያቱም እሺ ብትል ይቺ ልጅ እዛ ብትኖር የእውነት ሄዳ ቢሆን እዩ ማለት ነው ብሩኬ የሆነ ከባድ ነገር ባይወስድ ሀይሚም አይ በቃ ከዚህ በኋላ አልፈልግም በዚህ ልክ ምደፈር ከሆነ ማልከበር ከሆነ ምን እሰራለሁ ብላ ባትወጣ ኖሮ እዩ አብራ ሄዳ ቢሆን ኖሮ እየተከፈላትም ሆነ ሰዎችም እየገፋፋት ሆነ ሌላ ብዙ ነገሮችን ታረግ ነበረ። እዩም ብትሆን ማለት ነው ብዙ ነገር ከማድረግ አትቆጠብም ነበረ። ግን ደግሞ እዩ ያቆመችው መግቢያ ስላጣች ነው። ሁሉ ነገር ተዘጋባት። ሀይሚም አልፈልግም ብላ ሄደች። ብሩኬም ደግሞ ከፈለግሽ
እውነቱን አውጭ ካልፈለግሽ ደግሞ ትቼ ሄዳለሁ አላት። ለምን እንደዛ አለ? በሀይሚ ስለመጣችበት። ያው ሀይሚ ጨክና ስለሄደች እሱ ደግሞ ሀይሚን ማጣት ስላልፈለገ በቃ ያደረገው ነገር ስህተት ስለመሰለው ይሄን ነገር ወሰደ። ነገሮች ተስተካከሉ። ስለዚህ አሁንም ቢሆን ሀይሚ ናት ያስተካከለችው። ግን ደግሞ ለወደፊቱም ቢሆን እኩል በቃ አብራችሁ እስከሆናችሁ ድረስ ጥንዶች እስከሆናችሁ ድረስ ሁሉን ነገር የምታረገውን ነገር አንተም ለሀይሚ ማማከር፣ ሀይሚም ደግሞ ለብሩኬ ማማከር። ሳትማከሩ ምንም ነገር አንዳችሁ ከአንዳችሁ የሆነ የተደበቀ ነገር መኖር የለበትም። ምክንያቱም ይሄ ነገር ምን አይነት ክፍተት ሊፈጥርባችሁ እንደሚችል አታውቁትም። በምን መንገድ ሊያለያያችሁ እንደሚችል። ፍቅር በጣም ጥንቃቄ የሚፈልግ ነው። የሆነ እንደ እንቁላል እንድትንከባከቡት የሚፈልግ ትንሽ ነገር ነው የሚሰብረው፣ ትንሽ ነገርና እንግዲህ እግዚአብሔር ደግሞ ንጹህ ልባችሁን አይቶ ነው ያስተካክልላችሁ እንጂ እንደ ሰዎች ወጥመድ በስፋ የሚያጠመዱት ወጥመድ ውስጥ ልትገቡ ትንሽ ነበር የቀራችሁ። ልትገቡ ስትሉ ፈጣሪ ነው ወጥመዱን ያከሸፈላችሁ። የምሬን ነው። የተጠመድንበትን ገመር ነው የበጠሰላችሁና እዚህ ወጥመድ ውስጥ ሳትገቡ በመውጣታችሁ ደስ ብሎኛል። ግን ደግሞ ከዚህም በኋላ ብዙ ወጥመዶች ሊጠመዱ ይችላሉ። ምክንያቱም ሀበሻ ስንባል እኛ በጣም ምቀኞች፣ ተንኮለኞች፣ ቅናተኞች። አሁን እናንተ ራስቸላችሁ ሞት ይርሳኝ። እንዲህ ምንድነው የስድብ መንፈስ የተጠናወታችሁ ሰሞኑን? እኔ ያየሁትን እንደምናገረው በነገራችን ላይ የዩቲዩብ ቪዲዮ ባየሁት ልክ ነው አስተያየት የምሰጠው እና የምትሳደቡት ምን ሆናችሁ ነው? እኔ ሳለማኑት ማየት ትቻለሁ። ምክንያቱም ስድብ ነው ኮሜንታችሁ እና ሮማንቲክ ተጀምሮልናል። እንግዲህ ሮማንሲያችን እየኮመኮምን ትንሽ ሳምንት ደግሞ ሮማንሲ ይኖራል ከጸብ ራቅ ብሎ ምናምን እና ሀይሚ በእርግጠኝነት ነገ ብሩኬን ይቅርታ አድርጋለት ምናምን ምሳ ሰርታ እንደምትጋብዘው ተስፋ አረጋለሁ። ብሩኬን ብትሆን በግድም በምንም ሳይሆን ልብሷን ማምጣት ከፈለገች ቤተሰቦቿንም መሰናበት ከፈለገች ፍቀድላት። ምክንያቱም ሁሉም ነገር በግድ ሳይሆን በፈቃዷ ሲሆን ነው ደስ የሚለው። በቃ እሷ ፈልጋ ሁሌ አንተ አስገድዳት ምናምን ከሆነ ሌላ ነገር ሊመስልብ ይችላል። ሰው ደግሞ አንዳንድ ሰዎች ደግሞ ለፍቅር ብሎ ነው ላያስቡ ይችላሉ። አንዳንድ ሰዎች አሁን እንደዚህ ያረግ ሀይሚን አይ ለራሱ ብሎ ነው ለዩቲዩብ ቪዲዮ ብሎ ነው እንደዚህ የሚያረጋት ምናምን የሚል ሰውም አይጠፋም። እና እንደዛም ስለሚኖርብህ የሀይሚን ፈቃድ አንዳንዴ አሟላላት። የምትፈልገውን ነገር አድርግላት። ሄዳ ልብሷን ማምጣት ከፈለገች ልብሷን ታምጣ። ሁሉ ነገር በእሷ ፍላጎት ያርግ። አሁን እንትን ያልከውን ሞክርሃል፣ አድርግሃል። እሱ አሁን ደግሞ ሀይሚ ለአንተ ይሄን ያክል ጥላቻ የላትም። ምንድነው ሀይሚ ድጋሚ ይሄን ነገር እንዳትደግሞ እየቀጣች ነው። ሶ ቅጣትን ጨርሳል። ድጋሚ ደግሞ እንደዛ አይነት ነገሮች አታርጉ። በፊት ፍራንክ ነበር የሚያጣላቸው፣ ፍራንክ ትቷል። አሁን ደግሞ እንደዚህ የሆነ እሷን ሳታማክር ከነገሮች ለመወጣት የምትሞክረው። አንዳንዴ እኮ ሴት መለኛ ናት፣ ጥበበኛ ናት፣ ነገሮችን በጥበብ ትፈታለች ይባላል። እና ለእሱ አንዳንዴ ማማከረን ይልመድብህ። ሀይሚዬን ብትሆኝ ያው አንዳንዴ ሰው ይሳሳታል። በቃ ይቅርታ ማድረግ ልመች። በእርግጥ ጎበዝ ናት ሀይሚ፣ ይቅርታ ማድረግ ምናምን ችግር የለባትም። የፈለገ ነገር ቢያጠፋ ሀይሚ ብሩኬን ትቀበለዋለች። እና እንግዲህ ያው ፍቅራቸው እንደገና ሊለመልም ነው ማለት ነው። ለማክሸፍ የሞከራችሁ ሰዎችም ልፋታችሁ ከንቱ ስለቀረ አም ሶሪ፣ በጣም አዝናለሁ። ምንም ማድረግ አይቻልም እንግዲህ